በኋላ ነሳዋለሁ ሙዝ እግር የለው የት ይሄዳል ዛሬ መነሳት የፈለገች አትመስልም አይን የለውም እንዴ ሰውየው ለምንድነው አንሸራቶ የሚወድቀው ቅድም የጣለችው ሙዝ ረገጠችውና አንሸራቷት ወደቀች ጆና መማት ሎሊ እንደተለመደው ከሶፋው ላይ ቁጭ ብላለች ዛሬ መነሳት የፈለገች አትመስልም ሎሊ ሶፋ ላይ ቁጭ ብላ በስልኳ እየተጫወተች ነው ሎሊ ይሄንን ያሙዝ ልጣጭ ያበላሽ ለምንድነው ወለሌ የምትጥዩ አንቺ እንጂ በኋላ ነሳዋለሁ ሙዝ እግር የለው የት ይሄዳል ሎሊ አሁንም ብታነሽ ይሻልሻል ስራ ለበኋላ ማቆየት ጥሩ አይደለም እስቲ ተይኝ እኔ ዛሬ ቁጭ ማለት ነው የፈለኩት ዝም ብዬ ታብሌት ስልክ ቪዲዮ ያየው ቁጭ ማለት ነው የምፈልገው አንድ ሰው ሳያይ ተንሸራቶ ሊወድቅ ይችላል ሎሊ አይን የለውም እንዴ ሰውየው ለምንድነው አንሸራቶ የሚወድቀው ሎሊ እየሳቀች ስልኳን ያየች ስንፍ ብላ የሰነፍ ቀን ያሳለፈች ነው አረቴ ሎሊ አይንሽን ያምሻል ደገና ልጅ ስልክ አይዝም ሎሊ ግን ዛሬ ከተቀመጠችበት መነሳትም አልፈለገችም ሎሊ ውሃ ጠማት ወይኔ ውሃ ጠማኝ እስቲ እጅ ውሃ ልጠጣ ብላ ውሃ ልትጠጣ ሄደች ሎሊ ቅድም የጣለችው ሙዝ ረገጠችውና አንሸራቷት ወደቀች ጆና መማት አያሽ ሎሊ ነግሬሽ ነበርኩ ስራ ለበኋላ ማየት እንደሌለብሽ አያሽ አይደል ራስሽ ታንሸራተሽ ወደቅሽ ራስሽ በጣልሽው ሙዝ ወይኔ ራሴን ሁሉ መታኝኮ እጄንም መቶኛል ውይ አረ መቀመጫዬ በሙሉ አልተረፈም አያ ራሴ ጣልኩት ሙዝ አይን የለውም እግር የለውም ስል ራሴን አፈረጠኝ በአሁኑ ነው ያልሹ ደግመሽ ራስሽ እንዳትወድቂ ቅድም አንሹ ስትይም ባነሳው ይሻለኝ ነበር በኋላ ስል ይኸው ራሴ ወደኩኝ ሎሊ ክፍሏ ገባች ቤቱ ግን ተዘበራርቋል ልብሱን እዚህና እዛ ጥላለች አላጸዳችም እንደዚሁ እንደተዘበራረቀ መተኛ ትፈልጋለች እንደገና ደግሞ ውጭ ወጣ ዞር ለማለትም ትፈልጋለች ግራ ገብቷታል ቁጭ ብላ በመጫወቻው እየተጫወተች ሳለ ሎሊ ምን ይሻላል ዛሬስ እንደ ሰነፍ ልጅ ነው ይሆንኩ ያለሁት በቃ ሰነፍ ያለው ምንም ማድረግ አልችልም ምንም ነገር መስራት አልፈልግም ክፍሉም እንደዚህ እንደተዘበራረቀ ይቀመጥ አለች እነዚህ ልብሶችሽን አጣጥፈሽ ብታስቀምጪ ይሻልሻል ይረጋጋጣል እኮ ባክሽ ተይ አጨቅጭቀኝ እኔ ምንም ማድረግ አልችልም አሁን ባጣጥፈው መልሼ በኋላ ማዘበራረቅ አይቀርም ስለዚህ ከዚሁ ከመሬት ላይ መፈልገውን ብድግ ማድረግ እችላለሁ እንደገና የተጣጠፈው ልብስ መልሶ ዝብርቅርቅ ለሚለው ነገር ለምንድነው ማስተካከለው አላስተካክልም ባሉበት ይሁን በራሱ ጉዳይ አለች ሎሊ
እስቲ አንድ እግር ካልሲ የት ነበረ? ሎሊ አንድ እግር ካልሲ አገኘች። አንድ እግር ካልሲ ግን በቀላሉ ማግኘት ከበዳት። ተነስታ የጣለችውን ልብስ እያነሳሳች የጠፋባትን ካልሲ መፈለግ ጀመረች። ሎሊ ቤቱን አዘበራርቃለች። የሰነፍ ልጅ ክፍል ይመስላል። ሎሊ ካልሲውን ስትፈልግ ከላይ የተከማቸው ልብስ ወደቀባት። ሎሊ ከወደቀባት ልብስ ውስጥ ለመውጣት እየሞከረች ነው። በጣም ተናደደች። ከአንድ ጥፋት ወደ አንድ ጥፋት። መጀመሪያ ቤቷን ስላላስተካከለች ከዛ በኋላ ያለው ነገር ሁሉ የተዘበራረቀ ሆነባት። አየሽ ሎሊ፣ ነግሬሽ ነበር እኮ። ሎሊ በራሷ ጸባይ ተናደደች። ልትነሳ ስትል ወንበሩ ጭንቅላቷ ውስጥ ገባ። ልብስሽን ካወለቅሽ በኋላ በስነ ስርዓት ማስቀመጥ አለብሽ። እንዴት እኮ እንደወደኩ እኮ። አረ አንድ ካልሲ ጠፍቶ ይኸው ጭንቅላቴ ዞረ ፍለጋ። የት ነው የማገኘው? ወዮ ሎሊ፣ ካልሲሽን ለማግኘት አንድ ቅድመ ሁኔታ አለ። እሺ ንገሪኝ። ምን ላድርግ? ቆይ መጀመሪያ መኝታ ቤትሽን ካስተካከልሽ በኋላ ካልሲሽን እኔ እሰጥሻለሁ። ይህን ሁሉ ነገር ሎሊ ሐሳብ ገባት። አሰበችና በኋላ ላይ ልጆች ከመጡ ለመጫወት እንደማትችል ስለገባት ተነስታ ለማስተካከል ወሰነች። አዎ ቶሎ እሰጥሻለሁ። አንቺ ብቻ መኝታ ቤትሽን ልብስሽን ቶሎ አስተካኪ። 30 ደቂቃ እሰጥሻለሁ፣ ተመልሼ እመጣለሁ። ሎሊም ተነስታ የተዘበራረቀውን ክፍል ማስተካከል ጀመረች። ከመነሻው ጀምሬ እንደዚህ አስተካክዬ ቢሆን ኖሮ ቤቱ አይዘበራረቅም። አንዱ ካልሲ ሲወድቅ፣ አንዱ ልብስ ሲወድቅ እዛው እየተውኩት ይኸው ቤቱ እንደዚህ ተዘበራረቀ። ባለፈው ነገር ነበር እኮ ከስር አስቀምጪ፣ ቆሻሻ ልብሱን ቆሻሻ መጣያ ውስጥ ጣይ፣ ንጹህ ልብሶቹን አጣጥፈሽ አስቀምጪ፣ አልጋሽን አንጥፊ ብላኝ ነበር። አልሰማ ብዬ ነው ለራሴ አስቸጋሪ ሁኔታ ውስጥ ገባሁ። ሎሊ አየሽ፣ አስተካከልሽው። አፎሚያ ካልሲውን እኮ አገኘሁት አለች ሎሊ። ስላስተካከልሽ የጠፋብሽን ካልሲ አገኘሽ። እውነትሽን ነው። ከትምህርት ቤት ስንመለስ ዩኒፎርማችንን ቀይረን የቤት ልብሳችንን ለብሰን ውጪ መጫወት፣ እንደገና የቆሸሸ ልብስ ካለ ማጠራቀሚያ ውስጥ ማስቀመጥ፣ ቤታችንን ማጽዳት፣ ክፍላችንን ማጽዳት፣ ደብተራችንን በስነ ስርዓት ማስቀመጥ በጣም አስፈላጊ ነው። ጠዋት ከእንቅልፍ እየተነሱ የታለ ዩኒፎርሜ፣ የታለ ደብተሬ ማለት ጥቅም የለውም። እኔ ራሱ ትልቅ ትምህርት ነው የተማርኩት። አመሰግንሻለሁ አፎሚያ። ጊዜ ቃን ካስተካከልን የሚጠፋብን ዕቃ አይኖርም። ስንፍና ጥሩ አይደለም። በቃ አሁን እንደውም እዚህ ቁጭ ብዬ እንደ ሰነፍ ልጅ ስልክ ከማይ ውጭ ወጥቼ ኳስ ከጓደኞቼ ጋር እጫወታለሁ። በቃ አብረሽን ትሄጃለሽ አንቺም። ነይ እንሂድ አለችና ሎሊ አብረው ተያይዘው ኳስ ሊጫወቱ ወጡ።